እምነትን አይገነባም። እምነትን የሚገነባው ከድሮ ቢቻል የተሻለ ግንኙነት ካልሆነ ደግሞ ወደ ድሮ ቦታ የሚመለስበትን ትክክለኛውን ለምሳሌ ጓደኝነት ከሆነ የጓደኝነት መጀመሪያውንም ያንን እምነት ያጠፋውን ነገር ካጠፋም በኋላ ኮኔክሽናችን ትክክለኛውን የቢዝነስ ግንኙነትም ከሆነ እንደዛው ሌላም ሲሆን ኮኔክሽኑ መፈጠር አለበት። ግን ኮኔክት አድርገን ልናቆማ ሰላም ሰላም እንደምናችሁ ውድ ጓደኞቼ ሰላምታዬን አቀርባለሁ። ይሄንን የምትሰሙ ማለት ነው እና በእውነት አስደናቂ ጊዜ ነው ለኔ። ህይወቴ በጣም እየተፈተሸ በጣም በቃ ህይወቴን እያጠናከርኩ ነው። የሰማው የነበርኩት የፈረሰ እምነት እንዴት ሊጠገን ይችላል የሚል አሁንም የዶክተር ምርጡ ዶክተር ምህረት እኔ በጣም ጋብዣቸዋለሁ ማለት ነውና እግዚአብሔር እንዲያረጋል አንዳንዴ ገባችሁ። እግዚአብሔር ጣልቃ ገብነት ትምህርት ማር ነበርና ዛሬም እንዲያውም ጸልይ የምፈልገው በእግዚአብሔር ጣልቃ ገብነት ላይ ነው እና ስለዚህ ትምህርት ልልክ ይችላል፣ ሌላ ኃይል ልልክ ይችላል እና ህይወቴ በጣም ገባችሁ ትምህርት ነው። እንግዲህ ዶክተር ምህረት እንደማናችሁም ዩቲዩብ ነው ማቀው ማለት ነው መልክቶቹና ግን በጣም በቃ ስከታተል ውስጤ የነበሩት ነገሮች ሁሉ እየጠራ አትሊስት ማለት በቃ የሆነ ማገገም እያየሁ ነው እና ገባችሁ ሁሌ ጤነኛ ስንሆን ለመንፈሳችን መንፈሳችንን እናጠነክራለን ማለት እምነታችን ያድጋል እና ለዚህ ነው አእምሮ በጣም አስፈላጊ ነው ለእምነታችን። በአእምሮ መታደስ ተለወጡ ይላል አይደለ? ከሰዎች ጋር ችግር ሊኖረን ይችላል፣ ከራሳችን ጋር ችግር ሊኖረን ይችላል እና ብዙ ነገር አለ ህይወት ላይ። ከዛ በተረፈ ዛሬ እንግዲህ በጣም ሌላ ምንድነው ፕራይም ሚኒስትራችንን እየሰማሁ ነበርና እንግዲህ ስለ አስተሳሰብ ነው የምማረው። በቃ ብዙ ወደ የሆነ ነገር ወደ ሀሳቤ መጣ ማለት ነው እና የመጣው ምንድነው እግዚአብሔር ጣልቃ ገብነት የሚለው ትምህርት ማለት ነው እና ስለዚህ ጠቅላይ ሚኒስትሩ እያሉ ያሉት ያው ሀገር ለተለወጠች እና ከዛ በዚህ ትምህርት ላይ እምነትን ስለማደስ የሚለው በጣም ይሄንንም ልትፈወሱ ትችላላችሁ ማለት ነው። ምክንያቱም የመንግስትና የማህበረሰብ ሪሌሽንሺፕ አይደለ እንዴ? ቀላል አይደለም። ይሄ ሰው መንግስታችን እንደዛ ብድ ብለን የተቀበልነው ነውና ግን በሆነው ነገር አይደለ እንዴ ትረስት አጣን እና ዛሬ ግን የሆነ ሀሳብ የመጣልኝ ምንድነው ለምሳሌ እሳቸው ያሉትኝ አገር ጥሩ ሁኔታ ላይ እንዳለች አላቅም ምን ይገባችሁ ኦፍ ኮርስ የተሰራው ነገሮች አሉ እና እኛ ደግሞ ምናልባት ደግሞ በኔጌቲቭ ብቻም ስለምናይ ነው ብቻ ሳይሆን ሁሉ ጊዜ እውነታው ላይ ነው መቆም ያለብን። ስለዚህ እኔ አላቅም አንድ ነገር አውቃለሁ እግዚአብሔር የተራቡ ሰዎች አሉ። ዶክተሮች እንኳን መተው አይደለ ወተው ስለ ችግር ሲያወሩ ነው። ብዙ ሁኔታዎች አሉ ኢትዮጵያ ውስጥ በእውነት ወንድሞቼ። መጽሐፍ ቅዱስ ምን ይላል? ንጉሱን ወደ ወደደው ያረጋል ማለት እዛ ጋር የሚገርማችሁ አንድ ነገር ላስታውሳችሁ። እዛ ጋር እግዚአብሔር የማንንም ልብ መቆጣጠር ይችላል ነው። እንኳን አይደለም ቀርቶ እኛን እንኳን ልባችን እኔ ዛሬ አሁን በቃ ስለ መንፈስ ቅዱስ በመንፈስ ቁጥጥር ውስጥ እንደሆነ ራሴን እያስገዛው ስለሆነ ነው ማለት ነውና ስለዚህ ሁሉ ጊዜ መስዋዕቱ እውነት ነው። በቃ ስለ ነገስታት ጸልዩ ነው የሚለው። ምን ብዬ ልጸልይ ምናምን በቃ የእግዚአብሔር ጣልቃ ገብነት የኔ ምንድነው ብዙ ጥያቄዎች አሉ ኢትዮጵያ ውስጥ ለቤተ ክርስቲያን ተጠያቂነት ብዙ አዋቂዎችን አይደል ከዛ በላይ የሆነ ችግር እንዳለ ይሰማኛል። እኛ ግን የበረከት ምክንያት ነን። ምክንያቱም በረከት ይዘናል። በተለይ ችግር ነው ያልነውን ነገር በእስራኤልና በኢትዮጵያ ላይ ያለው ሪሌሽንሺፕ እንዲታደስ እየጸለይን ነው። መጽሐፍ የሚጽፉ አሉ። ለምሳሌ ፓስተር ስለሽ በጣም ወዳጄ ነው፣ በቅርብ የማውቀው ሰው ነው። እሱ እየጻፈ ነው። ትናንትናም በቃ መልእክቶች አስተላልፏል። ፌስቡኬ ላይ ለጥፍ ያለው እና በዚህም በዛም እግዚአብሔር ሀገራችንን ወደ ተሻለ ነገር እንዲያመጣ ሁሉን እንዲቆጣጠር እንድንጸልይ አመንኩ ማለት ነው። ዶክተር አብይን እንዲቆጣጠር ሌሎቹንም እንዲቆጣጠር በቃ እግዚአብሔር ምህረት በምድራችን ላይ እንዲያረግ እግዚአብሔር በቃ ድሆችን እንዲያስብ በእውነት እኔ ስለ ዶክተር ምህረት በጣም ነው የምጸልየው። እግዚአብሔር ይባርከው።
አሁንም ለበረከት ያርገው፣ እግዚአብሔር ይጠብቀው። በቃ እና እንደዚህ ሌሎች ሁላችንም የምናውቃቸው ሰዎች አሉ፣ ብዙ የእግዚአብሔር ነገር ይዘው የሚመጡ ማለት ነው። እና ስለዚህ እንድንጸልይ ጸሎቴ ዛሬ ምንድን ነው? የእግዚአብሔር ጣልቃ ገብነት። እግዚአብሔር አንዳንዴ የገባችሁ እኛ የእግዚአብሔር ጣልቃ ገብነት አንዳንዴ በቃ ዝም ብለን ልንሄድ እንችላለን። እግዚአብሔር የማያይም ሊመስለን ይችላል። የእግዚአብሔር ጣልቃ ገብነት ለፍርድም ለበረከትም ነው። ገባችሁ? እዚህ ጋር እንዲያውም ለማናውቀው ነገር አውቀን እንኳን የማናረገው ነገር ወደ ፍርድ እንደሚያመጣን ማወቅ አለብን። አንድ ቀን ዝም አይልም እግዚአብሔር፣ በህይወታችን ጣልቃ ይገባል። የምናየው ችግሮች እግዚአብሔር ፈቅዶ የሚመጡ ናቸው አይደለ እንዴ? እና ስለዚህ እኛ ምህረትን ነው የምንለምነው ማለት ነው። እግዚአብሔር በምህረት ጣልቃ እንዲገባ ገባችሁ? እግዚአብሔር እንዲህ አደረገ የምንለው ነገር በምድራችን ላይ እንዲኖር ጸልያለሁ። ምክንያቱም ኦፍኮርስ መንግስትን መጨነቅ አለበት፣ ሌሎች ፖለቲካ ፓርቲዎችን መጨነቅ አለባቸው። አገራችን ወደ ተሻለች ሁኔታ የተሻለ ሀሳብ እንዲመጣ እኚህ ሰው አስቡ፣ ወጣት መሪ ናቸው፣ እንዲያስቡ እግዚአብሔር እንዲያስጨንቃቸው እችን ምድር ወደ ዲሞክራሲ ወደ ተሻለች ነገር መሄድ እንድትችል እግዚአብሔር መጠየቅ እንችላለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ አባ ብለን እንለምንሃለን። የሁሉ ባለስልጣን አንተ ነህ። ቁጣህን ከምድራችን ላይ አንሳ፣ ምህረትን አዝንብ። ምህረትህ እግዚአብሔር ሆይ ምህረትህ አባ በተለይ ንጉስን ወደ ወደደው ይወስዳል የተባለልህ ንጉሳችን እግዚአብሔር ሆይ እኚህ መሪ ጸልዩልኝ የሚሉ እግዚአብሔር ሆይ ብዙ ነገር አይተናል፣ ብዙ ነገር አናቅም፣ ብዙ ነገር አንችልም እኛ። አንተ ግን ጣልቃ ገብነት በኢየሱስም ወደ ምድራችን ይሁን። የአንተ ጣልቃ ገብነት ወደ ምድራችን ይሁን እግዚአብሔር ሆይ ህዝባችን የሚያርፍበት የሚጽናናበት፣ በእውነት እሳቸውም እንደሚሉት ወደ መልካም ነገር እግዚአብሔር ሆይ አባ ብለን እንለምንሃለን። እያንዳንዱ ችግሮች ላይ የአንተ ጣልቃ ገብነት ይሁን እግዚአብሔር ሆይ ቁጣህን አብርድ ከምድራችን ላይ፣ ቁጣህን አብርድ ጌታ ሆይ። በቃ በል ጌታ ሆይ ምህረትን ጌታ ሆይ መጽሐፍ ቅዱስ ምን ይላል? ቅዱስና ሕያው መስዋዕት አድርገህ ራስን አቅርብ ይላል እና ይሄንን ላይምሮ የሚመች ነው ይላል እና እግዚአብሔር ፊት የምናውቀውን ነገር ነው ይዘን የምንቀርበው አይደለ እንዴ? እግዚአብሔር እኔ በእውነት ዛሬ በጣም ልቤ በቃ የእግዚአብሔር ጣልቃ ገብነት ወደ ኢትዮጵያ በኢየሱስ ስም በጌታ በኢየሱስ ስም ነገስታትን እግዚአብሔር እንዲጸጸቱ ስለሰሩት ክፋት እንኳን እንዲጸጸቱ፣ ክፉ ነገር ከነሱ እንዲከለከል መንፈስ ቅዱስ አንተ ጣልቃ ግባ። በቃ በል እግዚአብሔር ሆይ አባ ደግሞ አማካሪዎችን እግዚአብሔር ሆይ የተሻሉ ሰዎች ወደፊት አውጥተህ እችን ምድር የምትለውጥበትን ጥበብ ሁሉ እግዚአብሔር ሆይ እንድትሰጥ እግዚአብሔር ሆይ ዶክተር ምህረት እንድትባርክ እግዚአብሔር ሆይ ለምድራችን እግዚአብሔር ሆይ መጠቀሚያ አርጋቸው፣ ለቤተ ክርስቲያንም ለምድራችንም ጌታ ሆይ እሳቸው በሚገቡበት ቦታ ሁሉ ለውጥ ይኑር፣ መቀየር ይኑር። እግዚአብሔር አምላክ መንፈስ ቅዱስ አባታችን በኢየሱስ ስም የለውጥ ዘመን ይሁን፣ የመቀየር ዘመን ይሁን እግዚአብሔር። እኛም ደግሞ በዚህ በፈረሰው ቅጥር ላይ በእስራኤልና በኢትዮጵያ ላይ ሰላም እንዲሆን ብዙዎች እንዲጸልዩ ኦፖርቹኒቲ ጌታ ሆይ አንተ የሚያስፈልገንን ስጠን። ይህንን መንፈስ የምናሳድግበት ወደ ኢየሩሳሌም የሚጸልዩ ሰዎችን የምናነሳሳበት በሮችን ሁሉ ክፈት እግዚአብሔር ሆይ። አሁንም በዚህ ግሩፕ ላይ የሚጸልዩትን ባርክ። ጆሲን፣ ተስፍሽን፣ ነቢልን በዚህ በአቢጋያል ግሩፕ ሁሌ የተደዋወልን እንድንጸልይ ደግሞ በአካል ደግሞ ተገናኝተን ይህንን መንፈስ አሳድገን ለሌሎች የምናተርፍበትን እድል እግዚአብሔር ሁሉ ስጠን። መልካሚቷ እጆችህ ወደኛ መልካም ሰዎች በገንዘብ የሚረዱን በሚያስፈልገን ነገር የሚረዱንን መልካም ሰዎችን እግዚአብሔር መልካም ነገር እያወቁ ጸጥ የሚሉትን ሁሉ ከፍርድ አድን እግዚአብሔር ሆይ። መልካምን ማድረግ እግዚአብሔር ሆይ በኢየሱስ ስም አንተ እግዚአብሔር እንዲችሉ
እርዳቸው ጌታ ኢየሱስ ሆይ በኢየሱስ ስም እንለምናለን። ሰላም ለኢየሩሳሌም ደግሞ እንዲሆን እንለምናለን። ዛሬም ሰላም ይሁን እግዚአብሔር ሆይ በኢየሱስ ስም። አሁንም ያንተ ጣልቃ ገብነት ይሁን እግዚአብሔር በእኛ ህይወት ላይ ጌታ ብዙ የሚያቅተን ነገር አለ፣ ብዙ ማንችለው ነገር አለ። ዛሬ ያንተ ጣልቃ ገብነት ይሁን በኢየሱስ ክርስቶስ ስም። አግዘን ጌታ ሆይ እርዳን በኢየሱስ ስም አሜን።